አቅምና ጉልበቱን ድፍረትና ወኔውን ለመስበር ያልተወረወረ የጭቃ ጅራፍ አልነበረም። የህዝብ ወገንተኝነቱና ህዝባዊነቱንም ለማነወር ብዙ ነውሮች ተነግረዋል። በሀገሩ ልጆች እንደ ጠላት ሀገር መልዮ ለባሽ ተቆጥሮ ከጀርባ የተወጋበት ታሪኩም የሩቅ ዘመን አይደለም። የሀገር ደህንነት መከላከያ፣ የሀገር ዘብ፣ የኢትዮጵያ የግዛት አንድነት አለኝታነቱን ለመናድ የተደረጉ ጥረቶች አልተሳኩም። ይልቅ ባለፈው 7 ዓመታት በነበረው ወኔና የሀገር ፍቅሩ ላይ ከዘመኑ ጋር መራመድ ያስቻለው ሪፎርም እውን ማድረጉ የመከላከያ ኃይሉን ግርማ ልቆታል። እርግጥ የግብጽና የኤርትራ መንግስታት ተላላኪዎቻቸው በሀገር ብሔራዊ ጥቅም ላይ ለመረማመድ የሚያደርጉትን ጥረት ከለላ ስለሆነባቸው እግራቸውንም እጃቸውንም ማንሳታቸው የሚጠበቅ ነው። ነገር ግን መከላከያው ዛሬ በተፈጥሯዊ ቁመናው ላይ ተገኝቷል። ከሀገር አልፎ የአፍሪካ ቀንድ መከታ ነው። ብሔራዊ ጥቅምና የኃይል አሰላለፍ የሀገራትን የውጭ ግንኙነት በሚወስንበት በዘመነ ሪያሊዝም የሀያላን ሀገራት መሪዎችና የጦር አዛዦቻቸው አዲስ አበባ ላይ የመመላለሳቸው ጉዳይ አንዱ ኢትዮጵያ በቀጠና የገነባቸው ግዙፍ የመከላከያ ኃይል ነው። ይህ ኃይል እንደ ኤርትራ አይነት ሸብሮ አደርና ሽብርተኞች የሚያስታጥቁ መንግስታት በሚፋንኑበት፣ ሁቲዎች በቀይ ባህር የምዕራባውያኑ የንግድ መርከብ አይተላለፍም በሚሉበት፣ አልቃይዳ አልሸባብና አኤስ ጥምረት በፈጠሩበት፣ ሰላማቸውን መቆጣጠር የተሳናቸው የወደቁ መንግስታት ባሉበት ቀጠና ላይ ኢትዮጵያ የቀጠናውን የሰላም ደህንነት የማስጠበቂያ ሚዛን ናት። ይህ ሚዛን አስጠባቂነት እንዲሁ አልመጣም። የፈረንሳይና የአሜሪካ የጦር አዛዦች ኢትዮጵያ የመምጣታቸው ጉዳይ ተራ የዲፕሎማሲ ምልልስ አይደለም። የጣሊያን፣ ቱርክ፣ ጀርመን፣ ፈረንሳይ፣ እስራኤልና ሌሎች ሀገራት ሰላም በራቀው ቀጠና ላይ ኢትዮጵያ አስተማማኝ የመከላከያ ኃይል በመገንባቷ ምክንያት የመጣ ነው። ዛሬ የመከላከያ ኃይል ግንባታው ከትውፊት ወደ ወታደራዊ ሳይንስ አቅም አድጓል። ኢትዮጵያ በታሪክ ምዕራፎች የምትታወቀው የህዝብ ሰራዊት በነበራት የሀገር ፍቅር ወኔ ነበር። ዛሬ ግን ይህ ወኔ በእውቀት ዳብሯል። እያንዳንዱ ወታደር የተሰጠውን የቴክኖሎጂ መሳሪያ በአግባቡ የሚጠቀም በዓለም አቀፍ የሰላም ማስከበር ልምድ ያካበተና በዲሲፕሊን የታነጸ ባለሙያ እንዲሆን ተደርጓል። ከዚህ ባለፈ በማናቸው መልክዓ ምድርና የአየር ንብረት ውስጥ ፈጣን ውጤታማ ግዳጅን መፈጸም የሚችሉ ኮማንዶና አየር ወለድ ክፍለ ጦሮች መገንባታቸው የሰራዊቱን የመምታት አቅም በከፍተኛ ሁኔታ ጨምሮታል። እርግጥ የአንድ ጦር ጥንካሬ የሚለካው በጦር ሜዳ ውሎ ብቻ ሳይሆን ግጭቶችን አስቀድሞ በመተንበይና የመከላከል ዲትረንስ አቅምን በመገንባት ጭምር ነው። የአሁኑ መከላከያ አመራር የጥንታዊቷን ኢትዮጵያ የጦር ጥበብ ከዘመናዊው ወይም ሪያሊስት ጂኦፖለቲካ ትንታኔ ጋር አጣምሮ ያዘ ነው። ይህ ሰራዊት የሀገር ውስጥ ሰላምን ከማስከበር ባለፈ ለቀጠናዊ መረጋጋት እንደ መልህቅ እንዲያገለግል አድርጎታል። ከመካከለኛው ምስራቅ እስከ ጎረቤት ሀገራት ያለውን የኃይል ፍላጎት ታሳቢ ያደረገ የአመራር ጥበብ ኢትዮጵያ በምስራቅ አፍሪካ የማይታለፍ ኃይል አድርጓታል። ጠቅላይ ሚኒስትር አብይ አህመድ ከዛሬ 17 ዓመት በፊት የወጠኑት ስልጣንን በያዙ ባለፉት 7 ዓመታት በመሩት ሪፎርም ምክንያት የመከላከያ ሰራዊቱ የቀጠናው ባለግርማ ሆኗል። እናም የኢትዮጵያ መከላከያ ኃይል ዛሬ የደረሰበት ከፍታ የቴክኖሎጂ የሰው ኃይልና የጥልቀት ስትራቴጂ ውጤት ተደርጎም ይወሰዳል። የግንባታ ቀጠናውን በለውጥ አውሎ ንፋስ ውስጥ ሲናጥ ኢትዮጵያ በቀውስ ባህር ውስጥ እንዳትሰምጥ የሚያደርጋት የሉዓላዊነቷና የብሔራዊ ጥቅሟ ጽኑ መልህቁም ሆኗል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። በዛሬው የኢትዮ መልህቅ ዝግጅታችን የኢትዮጵያን መከላከያ ሰራዊት ግንባታና የማድረግ አቅምን እየቃኘን አብረናችሁን ቆያለን። አብራችሁን ቆዩ። ያን ያለን ከረንት ያለው ፎርስ ዋርፌር ደግሞ እንዳናጣ በአንደኛው አገራችን አይቲ ለቤዝ እናደርጋለን፣ ሌላኛው አገራችን ደግሞ ፊፍት ጄኔሬሽን ቢኮዝ ትራንዚሽን በሚካሄድበት ጊዜ እንዳሁን ተከታይ ሳይሆን ሜን አክተር የመሆን ህልም ስላለ የቨርቹዋል ዲፌንስ አቅም መጎልበት አለበት ከሚል እሳቤ የፊዚካል ዲፌንስ የምንጠቀመው ሆኖ በቨርቹዋል ዲፌንስ ይዛፈራል። በዚህ ይዛፈራል ዋነኛ ቨርቹዋል የሚደረግ ጥቃት ነበር። ሰርድ ጄኔሬሽን ዋርፌር በአይቲ እየተተካ ሲመጣ ፎርዝ ጄኔሬሽን ዋርፌር ተወለደ። ፎርስ ጄኔሬሽን ዋርፌር እነዚህ ከዚህ ቀደም መመካኝ የነበሩ የጦር መሳሪያዎች በአይቲ ሳይደገፉ
ብቻቸውን ውዝ እንዲመረጡ ድንጋይ እንዲመረጡ ብዙ ጊዜ የባህረ ሰላጤ ጦርነት እንደ ኤግዛምፕል ይነሳል። በዚህ ውጊያ የኢራቅ አጠቃላይ አንታይክራፍት የሆኑ ሚሳይሎች የጦር መሳሪያዎች የአሜሪካን ኤርክራፍት መከላከል ያልቻሉት በአይቲ አማካኝነት ተሽመድለው ሽባስበሉ። ስለዚህ አዘኢድ ትልቅ የጦር መሳሪያ መታጠቅ ወይም ማምረት ሳይሆን አይቲ ላይ ኬፐብል መሆን በጦርነት አሸናፊ የሚያረጋግጥበት ዘመን ስለነበረ ፎርዝ ጄኔሬሽን ዋርፌር ወይም አይቲ ማባሻ ዋርፌር ተብሎ ይወሰዳል። የመከላከያ ሪፎርሙ የድንገት ሐሳብ የወለደው ንፋስ አመጣሽ ለውጥ አይደለም። ይህ የመከላከያ የለውጥ ሪፎርም ከዛሬ 17 ዓመት በፊት ተጸንሶ ከዛሬ 7 ዓመት በፊት የተወለደ የተሰናሰለ ራዕይ ነው። ከዛሬ 17 ዓመት በፊት የተጠነሰሰው የለውጥ ሐሳብን በቀጠናው ተፈሪና የማድረግ አቅሙ የላቀ ሰራዊትን እውን አድርጓል። ያኔ ጠቅላይ ሚኒስትር አብይ አህመድ ወደፊት የጦር መልክ ይቀየራል ብለው ነበር። ከጠመንጃ ቃቶች በላይ የኮምፒውተር የመተየቢያ ቁልፎች አደገኛ ይሆናሉ ብለውም ነበር። እናም ያን ያሉት በአሜሪካና እስራኤል ጥምር ጦር ከኢራን ጋር ያደረጉት ባለው ጦርነት ውስጥ ተገልጧልም። የሀገራቱ ጦርነት የጦርነት መልክ መቀየሩንም አሳይቷል። ዛሬ ጦርነት መልኩ ተቀይሯል። ተራራና ዋሻ፣ ፈፋና ጉድባው የጎበዛዝት መሸሸጊያነታቸው አብቅቷል። ውረድ እንውረድ፣ ውረድ ካፋፉ የሚሉ የጦር ቀጠሮች ቦታ እያጡ ነው። በገመድ መተናነቅ፣ በሳንጃ መመሸላለቅ የዘመናዊው ዓለም ጦርነት ወደ ጎን እየገፋቸው ናቸው። አልፍሬድ ታየር ማሃን ዘ ኢንፍሉዌንስ ኦፍ ሲ ፓወር አፖን ሂስትሪ በሚል መጽሐፉ ዓለምን ለመቆጣጠር ባህርን መቆጣጠር ይቀድማል ይል ነበር። እውነት ነው። ባህርን መቆጣጠር ዛሬም ዓለምን መቆጣጠር ነው። ግን ደግሞ የዘመናዊ ዓለም አየርና ጠፈር ኤር ኤንድ ስፔስ ፓወርን መቆጣጠር በፕላኔታችን የኃይል ሚዛን ጨዋታ ላይ ልዑል የመሆን ነው ይላል። የሳተላይት መረጃዎች፣ የጠፈር ላይ የሰለላ ስራዎችና የመገናኛ ዘዴዎችን መጥለፍ የባህር ላይ የበላይነትን ያህል ዋጋ አግኝተዋል። የወታደራዊ ተንታኞች ጦርነት ንክኪ አልባ ሆኗል ይላሉ። ከተቋማት ውስጥ ሆነው በሚጠነቆሉ የኮምፒውተር መተየቢያ ቁልፎች ዶግ አመድ የሚያደርጉ ጦር መሳሪያዎችን ማንቀሳቀስ ተችሏል። የሰው ኃይል ጉዳትን ቀንሰው ንብረትን የሚያወድሙ ጦር መሳሪያዎችም የዘመናችንን የውጊያ መልክ ይገልጡታል። ዘመናዊ ጦርነት የሰው አልባ አውሮፕላኖች፣ የመከላከያ ስርዓቶችና የመረጃ ውቅር ውህደት ሆኗል። ይህን ውህደት ፈረንጆቹ በፈረንጃፍ ስሪዲ ይሏቸዋል። አንደኛው ድሮኖች ወይም ሰው አልባ አውሮፕላኖች ናቸው። ከሻሄድ እስከ ባይራክታር ቱቢቱ፣ ካካንቺ እስከ ዊንግሎንግና ሀያላን ሀገራት የሚያመርቷቸው ድሮኖች የጦርነት ውጤትን እየቀየሩ ናቸው። በሩሲያና ዩክሬን ጦርነት ድሮንና ጸረ ድሮን ፍትጊያውም ይህን እውነት ያስረግጣል። ዲፌንስ ሲስተም፣ የአየር መከላከያ ስርዓቶች የዘመናችን የጦርነት ትልቁ አካል ናቸው። እኚህ ሚሳኤልን በአየር ላይ የሚያከሽፉ ጋሻዎች የጦርነት ውጤትን እየወሰኑ ይገኛሉ። አይረን ዶምና አይረን ቢም አልፎም ትራምፕ ገነባዋሉ ያሉት ጎልደን ዶም የአየር መከላከያ ስርዓቶች ናቸው። ራዳር የማያቸው ስቲልዝ እንደ ቢቱ ስፕሪት እና ኤፍ35 የጦር ጀቶች የአየር መከላከያዎችን ለመሻገር የተፈጠሩ የጦር ጀት ቴክኖሎጂዎች ናቸው። ሌላኛው ጉዳይ ዳታ ወይም መረጃ ነው። ዛሬ የጠላት የጦር መጋዘንን ከመምታት ይልቅ የጠላትን ኮምፒውተር መጥለፍ የበለጠ ጉዳት የሚያደርስበት ዘመን ላይ ደርሰናል። እናም ጠቅላይ ሚኒስትር አብይ አህመድ ከዛሬ ለሁለት አስርት ዓመት በተጠጋ ጊዜ ላይ ያቀረቡት ትንታኔ የዛሬ ዘመን እውነት ነው። ያኔ የወደፊት ጦርነት ድል የሚለካው በወታደሮች ብዛት፣ ጠመንጃ ባነገቱ መለዮ ለባሾች ሳይሆን በሰከንድ ውስጥ በሚተነተኑ ዳታዎችና ከሺህ ኪሎ ሜትሮች ርቀት ላይ ሆነው ኢላማን በሚመቱ አልጎሪዝሞች ነው የሚለው ትንበያቸው በዛሬው የአሜሪካና የእስራኤል ጥምር ጦር ከኢራን ጋር ባለው ግጭት ውስጥ ይታያል። በኢራንና በእስራኤል መካከል ያለው ወቅታዊ ግጭት የሰው ልጅ ለዘመናት ሲተገብረው የነበረውን የፊት ለፊት ወይም የእግረኛ ጦርነት መልክን እየቀየረ ይገኛል። ይህ ግጭት በቴክኖሎጂ የታገዘ ከርቀት የሚመራና በአየርና በሳይበር ላይ ብቻ የተመሰረተ መሆኑ የዘመናዊ ውጊያ ባህሪ መለወጡን ትልቅ ማሳያ ነው። እናም መከላከያ ሰራዊቱ ዓለም በደረሰበት የወታደራዊ ፍልስፍና ልህቀት ልክ ተገንብቷልም። ተገለባብጧል። የዓለም የአርሚ ስኩል ቲንኪንጉ ተቀያይሯል። ያንን ያወቀ እና በዛም ልክ መሮጥ የሚፈልግ አመራር ዲማንድ ያደርጋል። ሶስት ሉዓላዊነት አሉ። ኢንተርናሽናል፣ ትራንስቦርደር እና ሎካል።
ሶስቱ የምንከላከለው ሜንሊ በውጭ ጉዳይ ፖሊሲ፣ በዲፌንስ ፖሊሲ፣ በከስተም ፖሊሲ፣ በኢሚግሬሽን ፖሊሲ። እነዚህ ፖሊሲዎች እና እሳቤዎች ሶስቱን ሉዓላዊነት ለማክበር በፎርስ ጄኔሬሽን ዋርፌር ውስጥ they are in danger ናቸው። ሳይበር ዋርፌር ሉዓላዊነት እንዴት ይጠብቃል? ቅድም ሚስተር ኤክስ ከሶማሌ እንዳይገባ ሶማሌ ድንበር ጠብቃለሁ አለ። አሁን ደግሞ ቻይና ተቀምጦ አሜሪካ ተቀምጦ ያንተን ናሽናል ባንክ ያንተን አርሚ ሄድኳርተር ይበረብራል። በፍጹም በግንባር አይደለም የሚዋጋው፣ አይተኩስብህም፣ በጭንቅላት ነው የሚዋጋው። ዳታ ነው ማኒፑሌት የሚያደርገው። መረጃህን ይወስዳል። ፋይናንሻል ሲስተምን ዲክላይን ያደርጋል። የፓወር ሲስተምን ዲክላይን ያደርጋል። ቴሌኮምን ዲክላይን ያደርጋል። ሃክ አድርጎ አታክ ማድረግ በኢትዮጵያ ውስጥ ያለውን የመብራት ስርጭት ዳውን ማድረግ ይችላል። በምስራቅ አፍሪካ የፖለቲካ ማዕበልና የቀይ ባህር ቀጠናዊ ውጥረት ውስጥ የሀገራት ሉዓላዊነት የሚጸናው ዋነኛ መሳሪያ የመከላከያ ቁመና ነው። የኢትዮጵያ መከላከያ ሰራዊት ዛሬ የደረሰበት ከፍታ ራዕይ ወለድ በሳይንስና በስትራቴጂ የታነጸ የኃይል ሚዛን መገለጫ ነው። የጠቅላይ ሚኒስትር አብይ የመከላከያ ሪፎርም ብረትና ቴክኖሎጂን አጋብቷል። ይህ የብረትና ቴክኖሎጂ ጋብቻ በቴክ ዋርፌር ኤራ እሳቤን ኢትዮጵያ ገዝታ የራሷ አድርገዋለች። ዛሬ የዘመኑ ጦርነት ከምድር ወደ ዲጂታል ደመና ተሻግሯል። ኢትዮጵያ በዚህ ረገድ ያሳየችው ዝላይ የነገን ጦርነት ዛሬ መዋጋት የሚል መርህን የተከተለ ነው። እናም ሰው አልባ አውሮፕላኖች የሰራዊቱ አዲስ ጡንቻዎች ሆነዋል። እነዚህ ቴክኖሎጂዎች ጠላትን ከማጥቃት ባለፈ በቅጽበታዊ መረጃ አሰባሰብ ረገድ የሰራዊቱን የመደራደር አቅም ወደ ላቀ ደረጃ ድርሰውታል። በጠላት የራዳርና የመገናኛ መረብ ላይ ጨለማን የመጋረድ ኤሌክትሮኒክ ዋርፌር አቅም በመገንባቷ ሀገሪቱ በቴክኖሎጂ የታገዘ ጥቃትን የመከላከል ብቃቷን አረጋግጧል። በፒደብሊው ሲንገር የተጻፈው ዋይርድ ፎርዋርድ ዘ ሮቦቲክስ ሪቮሉሽን ኤንድ ኮንፍሊክት ኢን ዘ 21st ሴንቸሪ የሚለው መጽሐፍ የቴክኖሎጂ እድገት የጦርነትን ምንነት እንዴት እንደቀየረ ይተነትናል። ሲንገር እንደሚለው ሮቦቲክስ ለጦርነት ያለው ፋይዳ ልክ እንደ ባሩድ ገን ፓውደር ግኝት ነው ይላል። ባሩድ የሰይፍን የበላይነት እንዳበቃ ሁሉ ድሮኖችና ሮቦቶችም የእግረኛ ጦርን ባህላዊ ሚና እየቀየሩት ነው ይላል ጸሐፊው። የድሮን ቴክኖሎጂ ማድረግ የጦርነት ዲሞክራሲያዊነትን ዲሞክራቲዜሽን ኦፍ ዋር ያሳያል ይላሉ። ሀገራት በአነስተኛ ወጪ ድሮን ማምረት መቻላቸው ውድ አውሮፕላን ሳይኖራቸው የጠላትን ሰማይ ማጨናነቅ እንደሚችሉ ማሳያም ነው። በተጨማሪም ከጦር ሜዳ መራቅ የዘመኑ የጦር ስልት ነው። ደራሲው በመጽሐፉ ወታደሮች ከጦርነት ቀጠና በሺህ የሚቆጠሩ ኪሎ ሜትሮች ርቀው በኮምፒውተር ስክሪን ፊት ሆነው ኢላማን ማሳካት የሚችሉበትን ሁኔታ ይተነትናል። ይህ ከጦርነት አውድማዎችና ከጋራና ተራራ መለዮ ለባሾችን ማራቅ የጦርነት የሞራል ዋጋን ይቀንሳል። የወታደሮቻቸውን አካላዊ ጉዳት ስለሚቀንስም ሀገራት በቀላሉ ወደ ጦርነት እንዲገቡ ሊያደርጋቸው ይችላል ይላል ሲንገር። ሰብአዊ ጉዳትን በመቀነስ ከፍተኛ የንብረት ውድመት የዘመኑ ጦርነት መልክ ይሆናል ሲልም ያትታል። ሲንገር ተዋጊ የሚለው ትርጉም እየተቀየረ መሆኑን ይገልጻል። የቀድሞ ተዋጊ በአካላዊ ብርታትና በሜዳ ላይ ጽናት የሚለካ ሲሆን የዛሬው ተዋጊ ግን በቴክኒካዊ ክህሎት የሚለካ ነው። የኢራን ሚሳኤሎችን ለመከላከል እንደ እስራኤል አይረንዶም ያሉ በራሳቸው ጊዜ የሚሳኤልን አቅጣጫ ለይተው እርምጃ የሚወስዱ ስርዓቶችን የሰው ልጅን ከውሳኔ ሰጭነት ሚና እያስወጡት ይገኛሉ። ይህ ደግሞ ጦርነት በሰከንድ ስብርባሪዎች ውስጥ እንዲከናወንና ከሰው ቁጥጥር ውጭ የመሆን እድል እንዳለው ያሳያል። ጠቅላይ ሚኒስትር አብይ አህመድ የጦርነት መልክ ይቀየራል፣ እንደ ሀገር ለዚህ መዘጋጀት አለብን የሚለው ንግግራቸው ፒደብሊው ሲንገር በመጽሐፉ ይጋራቸዋል። ጸሐፊው ጦርነት ካሁን በኋላ የሰዎች ስብስብ ሳይሆን የአልጎሪዝሞች ፍልሚያ የሆነ መምጣቱን ያነሳሉ። የኢራን ድሮኖችና የእስራኤል የሳይበር ጥቃቶች የጠቅላይ ሚኒስትሩ የቀደመ ስለ ዘመናዊ ጦርነት የሰጡት ትንታኔና የዚህ ትንቢታዊ መጽሐፍ ሕያው ምስክሮች ናቸው። ኢትዮጵያ ጥንታዊት የሰለጠነች ትልቅ ሀገር ከ130 ሚሊዮን ያላነሰ ሕዝብ ያላት ሀገር፣ በዓለም 10ኛው ትልቁ ፖፑሌሽን ያላት ሀገር፣ ድህነት የማይመጥናት፣ ችግር የማይመጥናት፣ ከትናንሾች ጋር መጫወት የማይመጥናት ሀገር መሆኗን የምናሳይበት መንገድ ስለሚሆን በጣም በርካታ ድሮኖች እያመረትን ነው። እነዚህን የኢትዮጵያን ህልውና የኢትዮጵያን ሉዓላዊነት የሚገዳደር አደጋ ሲመጣ
ቴክኖሎጂውን በመጠቀም ያ የጀመርነውን ብልጽግና ለማስጠበቅ የምናውልበት ቱል ይሆናል ማለት ነው። የኤሮ አባይ የድሮን ማምረቻ የኢትዮጵያ መንግስት የሪፎርም ሥራ አየር ኃይሉን ዳግም እንደገና ወልዶታል። አየር ኃይሉ ግንባታ የኃይል ሚዛንና ብሔራዊ ጥቅም የሀገራት የውጭ ግንኙነት ማዕከል በሆነው ዘመነ ሪያሊዝም ቅኝት ውስጥ አሸናፊ ያደርጓል። የአየር ኃይል ግንባታ ዘመናዊ የጦር ጄቶችን ከመታጠቅ ያለፈ ዓላማ ያለው ነው። ዓለም ከሚመራበት ዘመነኛ የስሪዲ ሞዴል አንጻር ደረጃዬ የቱጋ ደርሷል ብሎ የሚፈተሽበት ነው። ከዚህ ባለፈ የሀገርን ህልውና በሰማይ ላይ ማረጋገጥ በቀጠናው የኃይል ሚዛኑን ባላንስ ኦፍ ፓወር የመወሰን ጉዳይ መሆኑንም ማጤንን ይጠይቃል። በታዋቂው ወታደራዊ ስትራቴጂስት ኮሊን ኤስ ግሬ ኤር ፓወር ፎር ስትራቴጂክ ኢፌክት በሚለው መጽሐፉ እንደሚያብራራው አየር ኃይል የፖለቲካ ግብን ለማሳካት የሚያገለግል መሳሪያ ነው ይላል። ኢትዮጵያ በሀገር ውስጥ ድሮኖችን ማምረቷ ጦርነት የምታካሄድበትን መንገድ ብቻ ሳይሆን ጎረቤቶቿ ስለ ኢትዮጵያ ያላቸውን ወታደራዊ ግምት ቀይሮታል። የዚህን ስትራቴጂያዊ ውጤት ስንመለከተው ድሮኖች ኢትዮጵያ የሰው ኃይልን ሳታባክን ጠላትን በሩቅ የመምታት አቅምን ሰጥቷታል። የዘመናዊው የአየር ኃይል ግንባታ አውሮፕላን ማብረር ብቻ ሳይሆን የራስን ሰማይ ለሌሎች ዝግ ማድረግንም ያካትታል። ኢትዮጵያ እንደ ታላቁ የህዳሴ ግድብ ያሉ ስትራቴጂያዊ ተቋማት ያሏት ሀገር እንደመሆኗ የአየር መከላከያ ስርዓቷን ማዘመኗ የህልውና ጉዳይ ነው። የኢትዮጵያ ኤሌክትሮኒክስ ጦርነት መሳሪያዎችና የራዳር ስርዓቶችን በማቀናጀት የጠላት አውሮፕላኖች ወይም ሚሳኤሎችን ወደ ክልሏ እንዳይገቡ የማይደፈር ቀጠና የመፍጠር ስትራቴጂ እየተከተለች ትገኛለች። ኬኔት ዋልስ ቲዮሪ ኦፍ ኢንተርናሽናል ፖለቲክስ በሚለው መጽሐፉ እንደሚጠቅሰው በዓለም አቀፍ ስርዓት ውስጥ ሀገራት መረጃን ለህልውናቸው ይጠቀሙታል። የኢትዮጵያ አየር ኃይል አሁን ላይ እያከናወነ ያለው ትልቁ ሥራ መረጃ ማዕከል ያደረገ ኔትወርክ ሴንትሪክ ዋርፌር ግንባታ ነው። ዛሬ ድሮኖች የሚልኩት ምስል የሳተላይት መረጃዎችና የመሬት ላይ ራዳሮች ተቀናጅተው ቅጽበታዊ መረጃ የሚሰጡበት ሲስተም እየተገነባ ነው። ይህ ዳታ ኢትዮጵያ በጦር ሜዳ ላይ ካለው የጠላት እንቅስቃሴ ቀድማ እንድትገኝ ያስችላታል። እኚህ ቅንጅቶች የኢትዮጵያ አየር ኃይል ግንባታ ከባህላዊ አውሮፕላን ተኮር አደረጃጀት ወጥቶ ወደ ሲስተም ተኮር እንዲሸጋገር አስችሎታል። በዚህም ኢትዮጵያ ወደ ባህር ለመድረስ ለምታደርገው ጥረት አየር ኃይሉ የአየር ላይ ባህር ኃይል ሆኖ ያገለግላል። የስሪዳ አቅም ግንባታው የባህር ዳርቻ ከሩቅ ሆኖ መጠበቅና መቆጣጠር ይችላል። አልፎም በምስራቅ አፍሪካ የኃይል ሚዛን የበላይነቱን ለመያዝ ከሰው ኃይል ብዛት ይልቅ የቴክኖሎጂ ጥራት ወሳኝ መሆኑን ኢትዮጵያ በተግባር እያሳየች ነው። እኚህ የመከላከያ የኃይል ግንባታ የድንገት ሐሳብ የወለዳቸው እሳቤዎች አይደሉም። ከዛሬ 17 ዓመት በፊት የታሰቡ ባለፈው 7 ዓመታት የተገበሩና ዛሬ ከፍ ያለ ውጤትን ያመጡ ውጤቶች ናቸው። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው የመልሕቅ ዝግጅታችን በዚህ ተጠናቋል። በቀጣይ በሌላ ምዕራፍ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።